ሰላም ጤና ይስጥልኝ እንደምን አላችሁ? አንድ ወጣትና ታታሪ በአጭር ጊዜ ሰክሰስፉል ያደረገው ወጣት ይዘን መጥተናል። አድማጮቻችን ተወልዶ ያደገው መቀሌ ከተማ ነው። ከሚወዳቸው ቤተሰቦቹ መካከል የመጀመሪያ ልጅ ነው። ከቤተሰቡ ሁሉ አይን አፋር ነበር። ትምህርት ቤት ሄዶ አንድም ጓደኛ ሳያወራ በማፈር ሀሳቡን ሳይገልጽ ይመለስ ነበር። ታዲያ እዚህ ይደርሳል ወይ ብሎ ያሰበ ሰው የለም። ከአይን አፋርነቱ ብቻም ሳይሆን ዝምተኝነቱ፣ በውስጡ ላይ ያለው ፍራቻ ምንድን ነው የሚያስፈራ ብላችሁ ብትጠይቁት መልስ አልነበረውም። ግን እንዲሁ ይፈራ ነበር። ታዲያ የዕለት ትምህርቱን እየተከታተለ እያለ ድንገት 12ኛ ክፍል ሲደርስ የቤተሰብ ስኮላርሽፕ እድል አገኘ። ወደ አሜሪካን በስኮላርሽፕ መጣ። ሕይወት እንደ አዲስ ፈተና ጀመረች። ከሞቀው ቤተሰቡ ያም ይህም እያለ ካሳደገው ቤተሰብ ላይ ወጥቶ ምንም የማያውቀው ልጅ ወደ ችግርና መከራ ውስጥ ሕይወቱን ማሳለፍ ምዕራፍ አንድ ብሎ ጀመረ። አድማጮቻችን ይህ ወጣት ማን ነው ብላችሁ ታስባላችሁ? ይህ ወጣት በአሁን ሰዓት ላይ ስታር ሆኗል። በሁሉም ዘንድ ተወዳጅነትን አትርፏል። በአጭር ዓመት ውስጥ የብዙ ዓመት ስኬትን አጎናጸፈ። በተለይ በመልካም ስራዎች ውስጥ ብዙ ስራዎችን ሰራ። የተረሱ አርቲስቶችን ከፍ አድርጎ በአደባባይ ጊዜና ሰዓት ሳይፈጅ የመኪና ባለቤት አደረጋቸው። ከዛም አልፎ የሕፃናትን እንባ ጠረገ። እናቶች በደስታ ቦረቁ። ካምፓኒዎች ወደሱ ነጎዱ። እባክህ ከኛ ጋር ስራ፣ እባክህ ከኛ ጋር ስራ። ያኔ ይሄ ባለየ ይሄ ስድ ሲሉ የነበሩት ሐሳቡን ተስማምተው በአንድ ድምፅ እሱ ይሻለናል፣ የልጅ ትልቅ ነው በማለት በጋራ ጨበጨቡለት። በመሃል ይህ ውጣ ውረድ እያለ አድማጮቻችን የቲክታክ አዋርድን ጥቅልል አድርጎ ወሰደ። የከተማው መነጋገሪያ ሆነ። ፈተናው ከካናዳ እስከ ኢትዮጵያ ነበረ። ይገርማል አድማጮቻችን። አዲስ አበባ ውስጥ ከገባ በኋላ ይገርማችኋል፣ በዲያስፖራ መልክ ነበር ሰው የሚያስበው። ባዶ እጁን ይዞ ነበር የሄደው። 7 ዓመት የኖረባት ካናዳ ፊቷን ካዞረችበት ቆይታ ሰንብታለች። የብቸኝነት ሕይወት ሲያንገላታው ኑሮ እምቢ ዘራፍ በማለት ያ ዝምተኛ ልጅ አንደበቱን ድንገት ከፈተ። አዲስ አበባ ከሄደ በኋላ ፈተናዎች እጅግ የበለጡ እየከፉ ሄዱ። በእርግጥ ወደ ቤተሰቡ ነው የሄደው። ሲሄድ ግን ያረፈው እህቱ ቤት ነበረ። ታዲያ አንድ ዲያስፖራ ከካናዳ ሲሄድ ምን ተይዞ እንደሚሄድ ታውቃላችሁ? ለቤተሰቡ ጊፍት፣ ለራሱም ልብሶች ይዞ ከአብሮ አደጎቹ ጋር ይዝናናል፣ ስጦታ ይዞ ይመጣል ብለው ሲጠብቁ ባዶ እጁን ነበር ሄደው። እግዚአብሔር ግን ፊቱን ወደ እሱ አዞረና ጤታማ አደረገው። ለመሆኑ ማን እንደሆነ አውቃችኋል? አላወቃችሁም? ግምቱን ለእናንተ ተወዋለሁ። አዶናይ ግን ሰው እየተረበ እያለ እንዴት ነው እንደዚህ ስኬታማ ልትሆን የቻልከው? ፀጉርህ ጥቁር ነው ወይስ ቀይ? ምነው ማየት አትችልም? ያው ጥቁር ነው። አይ ቀይ ነው። ጥቁር ነው አይታይህም እንዴ? ቀይ ነው። አይንህ አይሰራም ማለት ነው። ያው ጥቁር ነው። እንግዲህ እንደምታየው 1 ሚሊዮን ሰዎች ፀጉርህ ቀይ ነው ቢሉ ምን ትላለህ? ፀጉሬ ጥቁር ነው እላቸዋለሁ። ፀጉርህ ቀይ ነው ብሎ ቢከራከሩስ ምን ትላቸዋለህ? እብድ ናቸው ብዬ ተዋቸዋለሁ። አየው ግን ያንተ ችግር ቀይ ፀጉርና ጥቁር ፀጉር ለይተህ ማወቅ ትችላለህ። ጠዋት እየተነሳ መስታወት ራስን ስለምትመለከተው ፀጉርን ሁሌም እንዳየኸው ነው። ጥቁር ፀጉር እንደሆነ ደግሞ እርግጠኛ ነህ። 1 ሚሊዮን ብቻ አይደለም 1 ቢሊዮን ሰዎች መጥተው ፀጉርህ ቀይ ነው ቢሉ ጠዋት የምትመለከተው እውነታ ያሸንፋል። ልንገርህ፣ ማንነትም በዛው ልክ ማወቅ ይኖርብሃል። ልክ እንደዛ መስታወት ራስን መልሰህ ማየት ይኖርብሃል። ማንነኝ ብለህ ራስን መጠየቅ ይኖርብሃል። ስለ ራስን ማወቅ ይኖርብሃል። ቀይ ፀጉር ወይም ጥቁር ፀጉር የምታይበት መስታወት ባይኖሩ ኖሮ እነዚህ ሰዎች እውነቴን ነው የምልህ ለማሳመን እድል ይኖራቸው ነበረ። አሁን አንተ ችግርህ ስለ ራስህ ስለማታውቅ ሁሉም ሰው እየመጣ ማን እንደሆንክ እየነገረን ያለው። ስለዚህ ጠዋት እየተነሳ ስለ ራስህ ጆርናል አድርግ ወይም ደግሞ ጻፍ። ማንነኝ እኔ ምንድነው የምፈልገው? ለምንድነው የሆነ ስኬት የሚገባኝ? ለምንድነው አይገባኝም ብዬ ማስበው? ለምንድነው ከፍታ ላይ የማልሆነው? ለምንድነው ራሴን ዝቅ ማድረገው? ለምንድነው ቆንጆ አይደለሁኝም ብለህ ራስህን ብትጠይቅና መልስ ብታወጣ ስንት ጉድ ታገኛለህ። ያ 5ኛ ክፍል ላይ ያለ የተረቡ ጓደኞች አይምሮ ላይ ይመጡብሃል። ያቺ 10ኛ ክፍል ላይ ሆነ ለፍቅር ጠይቃሃት ስቃብህ ቆንጆ አይደለህም ብላ እምቢ ያለች ሴት አይምሮ ላይ ትመጣባለች። በሷ ምክንያት ቆንጆ አይደለሁኝም ብላ ያሰብክ ሊሆን ይችላል። ወይም ደግሞ ለፍተህ የከፈትከው ቢዝነስ ሳይሳካልህ ቀርቶ ወድቆ ሊሆን ይችላል።
ለዛ ይሆናል ምናልባት አይሳካልኝም ብለህ እያሰብክ ያለው። እነዚህ ነገሮች ግን ካላወቅካቸው ተደብቀው የሚቀሩ ከሆነ ውጭ መስታወት ላይ ቆመ ራስህን ማየት ማትችል ከሆነ ፀጉርህ ጥቁር እንደሆነ አይተህ አውቀህ ማረጋገጥ አትችልም። የትኛውም ጠላት መጥቶ አንተን መክሮ ተርቦ የማውደቅ አቅም ይኖረዋል ማለት ነው ወንድም ማለት